ደሞዝ የለው ልጄ አንጀቱ ራስ ነው አንጀቱ ራስ ነው እሱ እየተሰብኩ ነው የሞተው። እውነት የባህሪው ነው። ኃጢአታቸውንና በደላቸውን አሳያቸው፣ ዘለፋቸው፣ ገሰጻቸው። እንዲህ ሲል የሉቃስ ወንጌል ምዕራፍ 11 ቁጥር 44 ጀምሮ እናንት ግብዞች ጻፎችና ፈሪሳውያን ሰዎች ሳያውቁ በላዩ የሚሄዱበት የተሰወረ መቃብር ስለምትመስሉ ወዮላችሁ አላቸው። ከሕግ አዋቂዎችም አንዱ መልሶ መምህር ሆይ ይህንን ማለት እኛን ደግሞ መስደብ ነው አለ። ተመልከቱ። የተለሰነ መቃብር አለ። የተለሰነ መቃብር ሲባል አንድ ጊዜ በዓይነ ሕሊናችን እንየው። እላዩ ወርቅ ክር ነው፣ እብነ በረድ ነው፣ ኖራ ልስን ነው፣ ድንጋይ ጥርብ ነው። እላዩ ውስጡ አጥንቱ የተልከሰከሰ ስጋው የበሰበሰ ለዓይን የሚከፋ ለአፍንጫ የሚከፋ አጸያፊ ነው። መቃብር ውስጥ ያለ ሰዎች ሳያውቁ በአንዳንድ መቃብር ሐውልት አልፈው ሲሄዱ እንደው እዚህ ቤት ውስጥ የሚኖር ምን የታደለ ነው ይላሉ እኮ። አንዳንድ መቃብር ለመኖር ያስመኛል ሳያውቁ በላዩ ላይ። ነገር ግን የመቃብሩን ውስጥ ታሪክ ካወቁት በዚያም አካባቢ ለመቆም ፈቃደኞች አይደሉም። እናንተም አላቸው ባለባበሳቸው ያ ተለሰነ መቃብር ላዩ ያማረ እንደሆነ አለባበሳቸው ቃሉ ከልቦናችን ሞልቶ ተርፏል ብለው ሰናፊላቸው ላይ ጽፈው ሄዱ ነበር፣ ጠቅሰውት ሄዱ ነበር። ግን እንደ ቃሉ አይኖሩም ነበር፣ እንደ ሕጉ አይመላለሱም ነበር። ልቦናቸው በመቃብሩ ውስጥ የተመሰለው ግን በትዕቢት፣ በቀናት፣ በአድመኝነት፣ በሐሜት፣ በኃጢአት የረከሰ ሕይወት ነበር። የተበላሸ የቆሸሸ ያደፈ የተጎዳደፈ ነበረ። ይህንን በመንገሩ ነው ተመቅኝተው በቀናት ሰቅሎ የገደሉት። አሁን ሰሞኑን ሰምታችኋል አይደል? ወደ ሀገረ ሰላም ወደ 3 አብያተ ክርስቲያናት ተቃጥለዋል። ወደዚህ ወደ ደቡብ ክልል ማለት ቅዱስ ጳውሎስ እስር ቤት ሳለ የጻፈው መልእክት ነው። ይሄ ግድ ነው። እንዲያውም ክርስትናን ከምድረ ግዕዝ እናጠፋለን ብለው የተነሱ ሰዎች አሉ በአዋጅ። ቅዱስ ጳውሎስ ባይታሰር ወህኒ ቤት ያሉትን ማን ወንጌል ይሰብካቸዋል? ማን ያስተምራቸዋል? ማን ያድናቸዋል? ማን ይደርስላቸዋል? ልጄ አንጀቱ ራስ ነው አንጀቱ ራስ ነው እሱ እየተሰብኩ ነው የሞተው። ታላቅ ሰው ያጣ ነው። እንደሱ ያለ ሰው ይተካልን። መቼም ተስፋ አንቆርጥም። እንደዚህ ቤተክርስቲያን በቃል እግዚአብሔር አያፍርም። ትክክለኛው ነገር የሚሰብክ የሚያስተምር ልጃችን ነበር። ታላቅ ጉዳት በተለይ ለኔ በደረሰበት ቦታ ሁሉ ሳይደውልልኝ አያድርም። እዛ እንደገባ ደውሎልኛል። ከዚያ ደግሞ ሲገባ አሜሪካ ሲገባ ደውሎልኛል። እንደ ተነገ ወዲያ ሊሞት 2 ቀን ነው መሰለኝ የቆየው እና ደወለልኝ። የት ነው ያለው? አይ ወደ ዲሲ ነው ወደ አሜሪካ ገብቻለሁ አለኝ። አይ ዛሬ 6 ግድፍ ነው መሰለኝ ዋጣው። እስካሁን 2 ነበረ። ከለንደን ዲሲ ተገኘ። አንተ ልጅ ኧረ እንደው መብረሩን አበዛኸው። ምንድነው ዛሬ እንዴት ነው ነገሩ አልኩት። ተሳስቀን ነው የተለያየ ነው። በሁለተኛው ቀን ዘላለም ሞቷል ሲለኝ ወንድሙ ሟርተኛ ትናንትና ደውሎልኝ ዛሬ ሞተ ትለኛለህ እንዴ? መጫወቻ ነው ያንተ? ስትቀልድብኝ ነው እንዴ? ኧረ አይደለም ብሎ ተንገብግቦ አለቀሰ። እኔ አላምንህም ብዬ ደወልኩ። ሊቀሩያን ዘንድ ሊቀሩያን ከፈለኝ ዘንድ ሲደውል እውነት ነው እንዲያው እንትኑ ሱካሩ ከመጠን በላይ ሆኖ ለቁጥጥር አልተመቸም። እንቆጣጠር ቢሉት ጨርሶ ወበር ሆነ። ምክንያቱ ሱካር ነው። የምሆነውን አጣሁት፣ የማደርገው የምተረጉመውን አጣሁት። አይ እንግዲህ የእግዚአብሔር ጥሪ መንገዱ ብዙ ነውና አሁን እሱ ሄዷል። እውነት ነው ማረፉ እውነት ነው አይጠራጠሩ አለች። ታዲያ ነው ያለቀስኩት። እዚያ ሄድኩ ቦታ ቤት የለውም እሱ ነው። ለእናቱ ልጆቻቸው አሉ፣ ልጆች ወንድሞች አሉት። እነሱ ሰርተውላቸዋል። አንድ አሮጊት አሉ እናቱ። እሱ ግን አንገት ላይ የሚያስገባበት ጉድ የለው። በጣም
ገዳም የለም፣ ደሞዝ የለም። ልጄ አንጀቱን አስረው እሱ አንጀት ሲሰብክ ነው የሞተው። ታላቅ ሰው ያጣ ነው። እንደሱ ያለ ሰው ይተካልን። መቼም ተስፋ አንቆርጥም። ለዚህ ቤተክርስቲያን ማይቶት ነበረ። ብዙ አገልግሎት የፈጸመ ልጅ ነው። ደግሞ ሁሉ ይወደዋል። ያላቸውም ሰዎች ውዳሴ ከንቱ የማይፈልጉ ስማቸው እንዳይጠራባቸው በሱ በኩል ያስተላልፋሉ። እሱም ታማኝ ነው፣ ወስዶ ያስረክባል። ከዚህ ቀደም ሆሳዕና እዚያ የተቃጠለ ሰዎች ጠላቶች ያቃጠሉት ቤተክርስቲያን መንደር ነበረ። ክርስቲያኖች ተበድለዋል። ሄዶ ምን ያህል ሚሊዮን እንደሆነ አላውቅም፣ ነግሮኛል። እሱ የሚደርስበትን ሁሉ ሳይደውልልኝ አይቀርም። ለእኔም ፈጥኖ ደራሽ ልጄ ነበረ። አታሁት ትልቅ ጉዳት ተጎዳን። ቤተክርስቲያናችንም ተጎዳች። ማንም አባት ለእሱ የማይሳሳ በእኛ ውስጥ የለም። ስለዚህ ጉዳታችን ፍጹም ነው። ከፍተኛ ጉዳት ደርሶብናል። እንደሱ ያለ አሳቢ አስተማሪ ጥሩ የምእመናን አባት ይላክልን፣ ይተካልን። እግዚአብሔር በረድኤቱ አይለየን። የሃይማኖት ሚዛን